ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁኝ። እንደተለመደው የሰፈር አጠር ያሉ ሰበሮች ይዤ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁን እንድትሆኑ ስንል በትህትና እጠይቃለሁኝ። በመቀጠልም ምንም አይነት እንቅስቃሴ እስካሁን ድረስ እንዳልተፈጠረ ከወዲሁ በዝርዝር የሚቀርብ ይሆናል። በሌላው በኩል ደግሞ ትላንትና በተፈጠረው ጊራና በተኩስ ልውውጥ የተወሰኑ ህዝቦች እንደተጎዱ ከወዲሁ መረጃው ደርሶናል። ያንም በዝርዝር የምናቀርብ ይሆናል። በተለያዩ በጥቃቅን ሰፈሮች ባጃጅም እንደታገቱ እንዲሁም ደግሞ ከወልዲያ እስከ ቀንጨንበር ተኩስ እንደተለዋወጡ አሁን ድረስ መረጃው ደርሶናል። ይህንንም በዝርዝር የምናቀርብ ይሆናል። ወሎ መርሳ እንዲሁም ደግሞ ምንም ነገር እንዳልተፈጠረ ያው የተለያዩ እንቅስቃሴ ብቻ እንደሌለ ምንም አይነት ተሽከርካሪ እንደሌለ መረጃው ደርሶናል። ይህንም ወደ እናንተ የምናቀርብ ይሆናል። ውድ ተመልካቾቼ ከእናንተ የሚጠበቀው እስከ መጨረሻው ድረስ አብራችሁን እንድትቆዩ ብቻ ነው በትህትና የምንጠይቀው። ወደ ዝርዝሩ ስንሄድ እስካሁን ድረስ ከወልዲያ እስከ አዲስ አበባ ድረስ ምንም አይነት ተሽከርካሪ እንዳልተፈቀደና ማንኛውም ህብረተሰብ መንቀሳቀስ እንዳቃተው ምንም አይነት ከወይትም እንቅስቃሴ የለም። ህዝቡም የታመመውም ይሁን እንደዚሁ ገበያም ይሁን ምንም ነገር እንደሌለ ከወዲሁ መረጃው ደርሶናል። የታመሙ ሰዎች እንኳን ሂደው መታከም እንዳልቻሉ ብዙዎቹ የስኳር፣ የግፊት እንዲሁም የተለያዩ በሽታ የታመሙ ሰዎች መሄድና መንቀሳቀስ እንዳልቻሉ ከወዲሁ መረጃው ደርሶናል። በመቀጠል ትላንትና ግንቦት 24 በተፈጠረው በተኩስ ልውውጥ ጊራና ሆስፒታሉ እንደተመታና ማንኛውም ህብረተሰብ እንደተጎዳ አምቡላንስ ሲያመላልስ እንደዋለ ወደ መርሳ ከተማ ሆስፒታል ታይቷል። በጣም የሚገርመው ግን ከ50 በላይ እንደተጎዱና ከ100 በላይ ቁስለኛ እንደሆኑ ከወዲሁ ዘግቦልናል። በጣም የሚያሳዝንና አሳፋሪ የሆነ በግንቦት 24 ይመረጣል የመንግስቱ እንደተባለው መንግስቱ ግን በስነ ስርዓቱ ምርጫው እንደተካሄደ አብይ አህመድ ዘግበዋል። እንኳን ደስ አለዎት እየተባለ ያው እንግዲህ ለሳቸው አሁንም ህብረተሰቡ ምንድነው የሚለው ተሽከርካሪ ፈቀድልንና የታመሙት ወደ ሐኪም ቤት እንዲሄዱ እንደውም ገበያ የሚሄድ ሰው በስነ ስርዓቱ ተገበያይቶ እንዲኖር ያለዛ እንዴት ብለን መኖር እንችላለን ሲሉ ከወዲሁ ህብረተሰቡ ጩኸት አውጥተዋል። በመቀጠል መርሳ ምንም አይነት እንቅስቃሴ እንደሌለ ነገር ግን አንዳንድ የሆነ ሁክታ ነገር እየተፈጠረ ስለሆነ ያ ነገር እንዲቆምልን ሲሉ ከወዲሁ ህዝቡ ጩኸት ላይ እያመለከተ ይገኛል። ሌላው በመቀጠል ደግሞ ትላንትና ማንኛውም እንቅስቃሴ እንዳይካሄድ ብለው ሲናገሩ አንዳንድ ባጃጆች ግን በመንቀሳቀስ ባለመስማታቸው ከ20 ያላነሱ ባጃጆች ተወርሰዋል። ነገር ግን ይመለስላችኋልና ምንም ነገር እንዳትጨናነቁ ተብለው ስለተነገሩ ምንም አይነት ነገር እንዳይሰማቸው ከወዲሁ ዘገባው ተሰምቷል። ውድ ተመልካቾች ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ወደ እናንተ ማቀርብላችሁን የሰፈር ዜና መቀበል ብቻ ነው እና ውድ ተመልካቾች ማለት ነው ይህን ይመስል ነበር ያው ዜናው ማለት ነው። እና ውዶች ያው እንግዲህ በትላንትናው ዕለት ግንቦት 24 2018 ያው ምርጫው ተካሂዷል። በማንኛውም ሀገር ኦርግን ቢካሄድም አሁን ላይ ማንኛውም ሰው ሊንቀሳቀስ አልቻለም ማለት ነው። ይሁን እንኳ ዛሬ 3 ቀኔ የሚገርመው ነገር ደግሞ ማለት ነው እኔ እንደዚህ አሞኝ አያውቅም በህይወቴ። አሁን ላይ ግን ተንቀሳቃሽ ቢኖር ኑሮ
እኔ ቤት ይህን ያህል ታምሜ የመተኛት እድል አልነበረኝም ማለት ነው። ወደ ሐኪም ቤት ሄጄ የመታከምን እድል ፍላጎት ነበረኝ። ነገር ግን እስካሁን ድረስ ምንም አይነት ተሽከርካሪ ባለመፈቀዱ ያው ቤት ለቤት ዝም ብዬ ታምሜ አለሁኝ ማለት ነው ውዶቼ። ከዛ በተረፈ እስካሁን ድረስ ያው ትላንትና እዛ ጋ ብቻ ትንሽ ጊራና ላይ እንደተባለው እንትን ከሐኪም ቤቱ ላይ በመጣል የተወሰኑ ሰዎች ተጎድተው ያው አምቡላንስ ሲመላለሱ ኗል። ነገር ግን ስኳር የታመመ እንዲሁም ግፊት የታመመ ታውቃላችሁ፣ በቤት ስንኖር ብዙ አስቤዛዎች አላሟላ ህብረተሰብ ሞልቷል። ምክንያቱም ቅዳሜ እንገበየዋል እያለ ሐሙስ ያልሄደ ሞልቷል። አጋጣሚ ሆኖ ጁምአ ነው እንግዲህ መስመር ተዘጋ ምናምን ምንም እንቅስቃሴ የለም ያሉት ማለት ነው። ሐሙስ ዕለት ሲንቀሳቀስ ውሏል ህብረተሰቡ ተሽከርካሪ ምናምን። ጁምአ ግን ተዘጋ ማለት ነው። ያው ሁላችሁም የምትሰሙት ነገር ነው። ነገር ግን ቢያንስ ይህን ነገር እንደዚህ ሊያደርጉ ካሰቡና ካወቁ መጀመሪያ ላይ እዚህ ቦታ ሂዱ፣ እንደዚህ አድርጉ፣ እንደዚህ በሉ፣ መንገድ እስከዚህን ቀን ድረስ አይከፈትም ብለው ለህብረተሰቡ ማሳወቅ ነበረባቸው ማለት ነው መንግስት አብይ። እና ዝም ብሎ መንገድ ዘግቶ አሁን የስኳር ሂዶ ያላመጣለ የግፊት ሂዶ ያላመጣ መድኃኒት አለ። አሁን እነዚህ ሰዎች እንዴት ብለው ይኑሩ ነው? በቃ ይህ ነገር ቶሎም ካልተከፈተ ተንቀሳቃሽ ህብረተሰቡ ምንም ነገር እንትን ሳይለው ሳያስብበት ነው የመንገድ የተዘጋውና ቅዳሜ ገበያለሁኝ። ሐሙስ ራሱ ሐሙስ የሚገርማችሁ ነገር ተንቀሳቃሽ እያለ ሐሙስ አንሄድም፣ ኧረ ነገ ዋናው ገበያ ያለ አይደለ እያለ ህዝቡ ጁምአ ተዘጋ ተባለ፣ ይኸው ቀረ ማለት ነው። እና ያው ለህብረተሰቡ ማዘን አለባቸው ማለት ነው ውዶች። እና ያለው ነገር ይሄ ነው። የሚገርመው ነገር ያው እንግዲህ እስካሁን ጸጥ ረጭ ያለ ነው። ሌላ የተለያየ ነገር ለውጥ ምናምን ነገር የለም። ሰላም፣ ፍቅር፣ አንድነት ለሀገራችን ነው የምንለው። ያው እንግዲህ ማን ተጎጅ ማን ጎጂ እንደሆነ የሚያውቀው ፈጣሪ ነው። ሁላችሁም በሰው ሀገር ያላችሁት ጸሎት አድርጉ፣ በሰላም ለሀገራችሁ እንዲያበቃችሁ። እዚህም የሚኖር ህብረተሰብ ደግሞ በሰላም እንዲኖር እንድታገኙ ከቤተሰቦቻችሁ ጋር እንድትገናኙ ማለት ነው። ምክንያቱም አሁን ላይ እኔ የሚያሳዝንኝ ነገር ቢኖር ምንድን ነው ሆድ ምንም ቢሆን እውነት ለመናገር ምን ቢወደድ ምን ብናጣ ከጎረቤት ጋር ተጋደን አብረን የምንበላው የምንጠጣው አናጣም ማለት ነው። ግን ይሄ ስኳር በሽታና ግፊት ያለባቸው ሰዎች ማለት ነው እውነቴን ነው የምላችሁ በሰዓቱ በቀጠሯቸው ሂደው መድኃኒት ካላመጡ አሁን እንግዲህ ቁርስ ሳንበላ ስንቀር እንዴት ነው? ያም ማለት ልክ እንደዛ ነው። ግፊትም ቢሆን ያንችን መርፌ ካልተወጉ ቶሎ የመጣልም በቃ ግፊቱማ በተለይ በጣም ቶሎ ወደ ሞት ነው ድርጊት የሚያረጋቸው። የስኳሩ ይሻላል ማለት ነው። እና አሁን የባለ ስኳሮች አሉ፣ የባለ ግፊቶች አሉ። በተለይ ኢትዮጵያ ላይ አሁን ላይ ማለት ነው በቃ ብዙ ህብረተሰብ በሽታው የተለያዩ በሽታዎች እንደዚህ ድሮ ሆባ ነበረ። አሁን ላይ ደግሞ ያ ቀርቶ በቃ አሁን ላይ ሌላ ነገር ነው የሚገርማችሁ ነገር ያለው ማለት ነው። በቃ ቦታ የማይሰጥ ድሮ ቫይረስ እና ሆባ ነበር ለሰው ላይ አጥቂ ሆኖ የተገኘው። አሁን ላይ ግን የሚገርማችሁ ነገር ምን እንደሆነ አታውቁም። ስኳር፣ ግፊት ምንድነው እንዳለ በቃ አቃላጣፊ በሽታ ነው ያለው ማለት ነው። እና መንገድ ከተዘጋ ምን ይሆን እነዚህ እንዴት ነው የሚኖሩት? መድኃኒት ቢያልቅባቸው አሁን የስኳር በሽታ የስኳር ታካሚዎች የሚገርማችሁ ነገር ከወር በላይ ሆኗል አሁን መድኃኒት ከተዘጋ ማለት ነው። እስከ ወልዲያና እስከ ደሴ እየተሄደ አንዲት ብልቃጥ እስከ 1000 ብር ነበር የሚገዛው። አንድ ብልቃጥ ማለት ወር እንኳን የማታስጠቅም ማለት ነው። እና
ማለት እኛ ለአማራ ህዝብ ከቆመልንና ለኛ ካለ መንግስት ህዝብን መጉዳት የለበትም። ህዝብን ይጥቀም፣ ህዝብን ያገልግልን። ለምን አሁን እነይህ ግለሰቦች ታማሚዎች እንዴት ነው መኖር የሚችሉት? በቃ ይህን ነው እኔ የተሰማኝ ነገር የሚገርማቸው አረብ ሀገር በተላጅዋ ሞልታ አይደል እንደ 15 አይነት መድኃኒት ስትጠቀም የምትውለው አሮጊቷ የሚኖሩት እኮ ለዚህ ነው። የኛ ግን እዚህ ጋር ወጣቱ በጦርነት ትንንሾቹ ወጣቱ በጦርነት ያልቃል። ትልልቆቹ ሰዎች ደግሞ በእንዲህ አይነት በሽታ ስለተለከፉ ይህን መድኃኒት በስነ ስርዓቱ ካላገኙትና በስነ ስርዓቱ ካልተጠቀሙ መድኃኒቱ ካልደረሰላቸው እንዴት ነው መዳንና መኖር የሚችሉት ማለት ነው? እና መንግስት ተመረጠ፣ መንግስት ኖረልን። እኛም መኖሩና መመረጡ ሳይሆን እኛን የምንፈልገው ህብረተሰቡ በሽተኛው እንዴት እንደሚታከም መድኃኒት ማምጣት፣ ተሽከርካሪዎችን መልቀቅ ያ ነው እንጂ እኛ ተመረጠ ዝም ብሎ ኖረ ዝም ብሎ ኖረ እኮ ለእኛ ምንም አይጠቅመንም። እውነቴን ነው የምላችሁ ማለት ነው። ይሄ ዝም ብሎ ኖረ ለእኛ ለህዝቡ ምንም እያገለገለን አይደለም ማለት ነው። ውድ ተመልካቾች እንግዲህ ይህን ይመስላል አገራችን የኑሮ ውድነት ኑሮ በምን ተወደደ? ተሽከርካሪ በመታገዱ ነው ማለት ከሩቅ አገር ሂዶ ነጋዴ ባለማምጣቱ ከኛ ያለውን ነጋዴ ባለመውሰዱ በጣም ኑሮ ተወዶ ነበረ። ነገር ግን ኑሮ ውድነት ሳይጎዳን አሁን ላይ ደግሞ ተሽከርካሪ በመታገዱ እንደገና እስከ ዛሬ ድረስ መድኃኒት ይመጣ ነበረ። አሁን ግን መድኃኒት በመታገዱ የስኳር በሽታዎች እንዲሁም የተለያዩ በሽታዎች አሁን በየወሩ እየሄዱ የሚያመጡ መድኃኒት ታግዷል። ያ ማለት ደግሞ ግለሰቡ ችግር የለውም ደሴም ቢሆን የትም ቢሆን ወልዲያም ቢሆን እናመጣል ብሎ ሆን ብሎ እንኳን ባሰበበት ሰዓት አሁን ደግሞ ከሰፈር ሰፈር እንኳን ተሽከርካሪ ታገደ እንኳን አይደለም ወደዚያ ሄደን ማምጣት ቀርቶ ማለት ነው። ሁላችሁንም ወዳችኋለሁ፣ አከብራችኋለሁኝ ውዶቼ። ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እያረጋችሁ አስተያየታችሁን ጻፉ። እኔም ለእናንተ የተለያዩ ነገሮችን ይዤ እየመጣሁኝ ያው ከጎናችሁ ነኝ ማለት ነው። ሰላም ፍቅር ለሀገራችን እያልኩኝ እወዳችኋለሁ፣ አከብራችኋለሁኝ። ባይ ባይ።